ናሆም እንግዲህ ከአባቱ ጋራ በጣም ትልቅ ጦርነት ውስጥ ገብቷል። እዛም ድርጅት ውስጥ ደግሞ እንግዲህ ተቀጥሮ ገብቷል። ይሄን ነገር ያደረገው የነሱን ንብረት ሊያስመልስ ነው። የጽናትም አባት ከባድ የሆነ ህመም ይዞታል፣ ታሟል ማለት ነው። ለልጁ ብሎ ነበር ዝም ሲል የነበረው። አሁን ላይ ግን የማይቋቋመው ነገር ደርሶበታል ማለት ነው። ራሱንም እስከ መሳት ደርሷል። መጨረሻ ላይ ምን ይፈጠራል? ጽናትስ ምንድነው የምታደርገው? ከቤት ልቀቁ ተብለዋል። ቤት ኪራይ መክፈል አትችልም። ቤቱም ደግሞ ድርጅት ላይም ደግሞ የራሷ ድርጅት የአባቷ ድርጅት ላይ የጽዳት ሰራተኛ ሆና እየሰራች ነው። ግን ደግሞ ናሆም ይሄንን ቦታ ይዞ እየሰራ ስለሆነ በጣም ደስ ብሏታል። ምክንያቱም የአባቷን ድርጅት እንደምንም ብላ ልታስመልሰው ስለምትፈልግ መክሰር የለበትም ብላ ናሆምን እያበረታታችሁ ነው ያለችው ማለት ነው። ሰላም ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ነባሮች ደግሞ እንኳን በሰላም መጣችሁ ብያለሁ ውዶቼ። ዛሬ የሚገርም ነገር ነው ያለው በጽናት ድራማ ላይ ማለት ነው። ምንድነው የተፈጠረው ነገር መጨረሻው ምንድነው የሚለው ነገር ለመስማት ከፈለጋችሁ ቪዲዮውን እስከ መጨረሻው ድረስ አዳምጡ። መጨረሻ ላይ የምነግራችሁን ነገር አታምኑም ማለት ነው። እና ውድ ቤተሰቦቼ እንግዲህ የናሆም አባት አቶ ተስፋዬ እንግዲህ የነጽናትን ድርጅት ሙሉ ለሙሉ እንደተቆጣጠሩትና በጭራሽ እንደውም ሀብታም ሊያጫውታቸው ይፈልጋሉ። በፊት የነበሩበትን ድህነት ገንዘብ ሁሉ አንድ ብር ሁሉ ብርቅ እስከሚሆንባቸው ድረስ እነ ናሆም ችግር ላይ ነበሩ ማለት ነው። ይሄንንም ነገር ሁሉ ያስገባቻቸው ትዝታ ነበረች ማለት ነው። ትዝታ አሁን ላይ እንግዲህ ብትገደልም በልጇ አባት በፍቅሬ ብትገደልም ማለት ነው። ቢሆንም ግን ደግሞ በጭራሽ ጥላው የሄደችው አሻራ መቼም ቢሆን ስሟ በመጥፎ ነገር እንዲነሳ አድርጋለች። ምክንያቱም የነ ትዝታ የነ እንትና ቤት ጽናት ቤት የጣለችው አሻራ አባትየውን እንደዚህ አድርጎ ስብርብር አድርጎ አስቀምጦታል። ለሰዎች የሚተርፍ ጀግናውን አባት ማለት ነው። እና ስለዚህ ውዶቼ ማለት ነው እንግዲህ እንደዚህ ለሰዎች የሚደርሰውን በጣም ጠንካራ የሆነው አባት እንግዲህ ለልጁ እንኳን መሆን አቅቶት ለቤቱ እንኳን መሆን አቅቶታል ማለት ነው። እና ይሄንን ሁሉ ነገር ያደረገችው ትዝታ ስለሆነች ብትሞትም መቼም ቢሆን የእሷ ስራ አይረሳም ማለት ነው ውዶቼ። ጥላባቸው የሄደችው አሻራ ማለት ነው። ጽናትም ከዚህ ከስብራቷ ወጥታ ጠንክራ አባቷን ማጠንክራ አባቷም ድኖላት ድርጅታቸውን በእጃቸው ውስጥ ያስገባሉ ብዬ አስባለሁ። ምክንያቱም አቶ ተስፋዬ ድርጅቱን በተጭበረበረ ነገር ነው በወረቀቱ በተጭበረበረ ነገር ስለሆነ ድርጅቱ የኔ ነው ያሉት። ድርጅቱ በናሆም ስም እንጂ በአባትየው በተስፋዬ ስም አይደለም ማለት ነው። ስለዚህ ናሆም ተስፋዬ የሚለው ነው ገዛ የተባለው ወይም ስሙን ያዟዟረችለት ማለት ነው። ትዝታ ግን በጣም የሚገርም ነገር ነው ያደረገችው። ምክንያቱም በጣም ሰው ሊያስበው የማይችለው ነገር እሷ ያንን ገንዘብ ልትበላ ደስተኛ ልትሆንበት ነበር ያጭበረበረችው። ግን ደግሞ እሷም ሳትበላው አፈር ገባች። ለሌላ ሰው ነበር ያንን ነገር አሳልፋ የሰጠችው። ግን ደግሞ አሁን ላይ አቶ ተስፋዬ እያደረጉ ያሉት ነገር ስሙ በልጃቸው እያለ ናሆም ተስፋዬ ነኝ ብለው ይሄን ነገር ማድረጋቸው በጣም ለወንጀል ከወንጀልም በላይ ወንጀል ነው። ስለዚህ የገዙበት ገንዘብ ወይንም የንትር ያሉበት ሙሉ ለሙሉ ቢጠየቁ ምንም አይነት መረጃ ስለሌላቸው ደግሞ ናሆም ራሱ ከጽናትን ፍቅር ይዞታል። በዛ ላይ ደግሞ ያሉበትን ችግር ስለሚያውቅ እርግጠኛ ነኝ እንደምንም ብሎ ያንን ድርጅት ወይንም ቤቱን ባለ ሀቆቹ ወይንም ደግሞ ለባለ ንብረቶቹ ሊመልስ ይችላል ብዬ አስባለሁ። ናሆም ማለት አርቆ የሚያስብ በጣም ትልቅ ጭንቅላት ያለው ልጅ ነው። ጽናትም እንግዲህ ጽዳት ሰራተኛ ሆና የገባችው ደግሞ አንደኛ ገንዘብ ታገኛለች፣ ሁለተኛ ነገር ደግሞ ቀስ በቀስ ያንን ድርጅት በእጇ ለማስገባትና ያለውን መረጃ ለማግኘት ብላ ነው ማለት ነው። እንግዲህ ደግሞ ታሳካዋለች ብዬ አስባለሁ። በጣም ብልጥና ጠንካራ ትልቅ አይምሮ ያላት ልጅ ናት ጽናት ማለት ነው። እንግዲህ ናሆሜ ጋር ከአንድ ድርጅት ውስጥ ሆነዋል። ተባብረው ያንን ድርጅት ይመልሱታል ብዬ አስባለሁ።